የትግራይ ሰላም ወዳድ ህዝባችን ሰላም ለሁላችን ይጠቅማል። ጦርነትና ህወሓትን በቃን በል። ችግርና መከራን ይብቃን። ችግርና መከራ ሁሌ የሚጠራልህ ቸጋራም አሸባሪ ድርጅትን ቆርጠህ ታግለህ ጣል። ወልቃይት ጠገዴ ሰቲት ሁመራ ዞን ትግራይ አይደለም። በኢትዮጵያዊነታችን ግን ተስማምተን መኖር እንችላለን። በጉልበት ከሆነ ግን ትናንትናም ታግለናል። ዛሬም የተከዜ ህዝብ ሁሌ ከእውነት ከፍትህ ከህዝቡ ፊት ህይወትን ለመክፈል እንደተዘጋጀ ለመረጋገጥ ነው። የትግራይ ህዝብ ሞት፣ ጥፋት፣ ልጆችን ከመቀማት ይብቃን በል ለማለት ነው። የወልቃይት ጠገዴ ማህበረሰብ ለ30 እና ለ20 ዓመታትን አፋኝና ደመጣጭን ኃይልን ሲያሰቃይ ጥቅምት 24 ደርሶ ከጨለማ እንድንወጣ ደሙን አፍስሶና ህይወቱን ከፍሎ ራስ በራሳችን እንድንተዳደር መንገድ የከፈተልን መከላከያችን ሰራዊት ለማመስገን ሁላችን ትግላችን ከጎን ሰራዊታችንን ነበር። ትላንትና ከጎን ሰራዊታችን ነበር፣ ዛሬም አለን። ነገም ከመከላከያችን ከፌደራል ጸጥታ ኃይል ጎን እንደሆን በደስታ ለመግለጽ ጭምር ነው። የድምጽ የብዙዎችን በሽታ ቀስቅሷል። ወልቃይት ላይ የተሰማራውን የተከዜ ዘብ የሚዘውሩት ዋነኛ ሰው ከመከላከያ ጎን ነን ማለታቸው የቆየ ቂማቸውን ያደረ በቀላቸውን ዳግም የቀሰቀሰባቸው ሰዎች ቁጥራቸው ቀላል አይደለም። ኮሎኔል ደመቀ ዘውዱ ወልቃይት በረሳሽ ቀኝ የተረሳኝ ብለው ከባታሊዮን ጦር ጋር የተዋደቁ ሐምሌ 5ን እንደ ትልቅ አገራዊ በዓል እንዲከበር ያስገደደ ገድል የፈጸሙ ወልቃይት ሲባል ደመቀ ዘውዱ ሲባል ደግሞ ወልቃይት የሚል ስም እስኪነሳ ድረስ ከጉዳዩ ጋር የተዛመዱ ሰው ናቸው። አሁን ላይ ከሰሞኑ ከህወሓት በኩል የመጣውን ትንኮሳ ለመቃወም ትናንት በተደረገው ሰልፍ ላይ ተገኝተው ያደረጉት ንግግር ታዲያ በአዲስ ብሔርተኝነት አቅላቸውን የሳቱ ኢትዮጵያ የሚል ስም ሲነሳ መስማት የማይፈልጉ መከላከያ ሰራዊት ሲባል አይናቸው የሚቀላባቸው ሰዎች ፍጹም ያልወደዱት ንግግር ነው። ትግራይ ትስዕር እያሉ በመፎከር ትግራይ ክልልን ነፃ እናወጣለን የሚል አጀንዳ ይዘው የተመሰረቱት ህወሓቶች የዘሩትን የብሔር ዘር ፊንፊኔ ኬኛ እያሉ አንድ ጊዜ ኤርትራ በረሃ አሁን ደግሞ በወለጋ ጫካ ሆኖ የሚተኩሱ የኦነግ ሰዎች ያራመዱትን እየተመለከቱ አዲስ መጤዎቹ ብሔርተኞችም ኢትዮጵያን መጠየፍ ጀማምሯቸዋል። በኔ ዘመን ኢትዮጵያ ስትፈራረስ በማየቴ ደስተኛ ነኝ ካለው ስታሊን ገብረስላሴ ያልተናነሰ ክህደት አይ አም ኦሮሞ ፈርስት ከሚለው ጀዋር መሐመድ ኢትዮጵያ አውቶ ፎሮሚያ ከሚለው አክቲቪስት የባሰ ብሔርተኝነት በእናሳየ ደርቤ ዘንድ እየተቀነቀነ ነው። ያኔ እነ ጀዋር መሐመድ አንገቱን በሜንጫ የሚል ትርክት ይዘው ሲመጡ የአሁኖቹ አዲስ ብሔርተኞች ኢትዮጵያን ከአፋቸው የማያወጡ መካቾች ነበሩ። አሁን ግን በተከፈተው ዘፈን መደነሳችን ግድ ነው ብለው 50 እና 60 ዓመታትን ያስቆጠሩት ብሔርተኝነቶች እንኳ ገና ያልደረሱበትን የክህደት ደረጃ በ5 እና 6 ዓመታቸው ደርሰውበት ታዩ። ኢትዮጵያን በመንደራቸው ልክ ሰፍተው አገርን በጎጣቸው ልክ አውርደው የሚደራደሩ እነርሱ ያልገቡበት ነገር ሁሉ ምን እንደነካው እንጨት የሚዘገንናቸው ብሔርተኞችም ሆኑ። እነሆ ኮሎኔል ደመቀ ዘውዱ ኢትዮጵያውያን ስለሆንን ከትግራይ ወገኖቻችን ጋር እንኖራለን ብለው ሲናገሩ ጊዜ ያ የብሔርተኝነት ነስራቸው ባፍንጫቸው በኩል ይንዠቀዠቅ ጀመረ። የሀገሬን ስም አታሰሙኝ፣ በጎጥና ዘሬ በኩል ጥሩኝ እያሉ ነውራቸውን በአደባባይ ላይ አሰጡ። በሰልፉ የተቀረቀረው መፈክር ምን የሚል ነው? በካድሬዎች ተጽፎ ለህዝብ የተከፋፈለው ማለት ነው። ከአብይ ፎቶ ጋር ኢትዮጵያና ኢትዮጵያዊነት ያሸንፋል ተብሏል። ጌታዬ የአብይን ፎቶ በትልቁ ፕሪንት ተደርጎ በጣም በርካታ የአብይ ፎቶ ነበር የነበረው እና ከስር ደግሞ ኢትዮጵያና ኢትዮጵያዊነት ያሸንፋል፣ በመሪያችን እየተመራ ኢትዮጵያና ኢትዮጵያዊነት ያሸንፋል የሚል መፈክር በብዛት ብዙ ሰልፈኞች እንዲይዙ
ተደርጓል እና ኢትዮጵያና ኢትዮጵያዊነት ያሸንፋል ከተባለ ወልቃይትን ለምን በጋራ አታስተዳድሩትም? ማሸተ ደምለው ለምን ከታደሰ ወረደ ጋር አስተዳድረውም? ታደሰ ወረደ ኤርትራዊ ነው እንዴ? ታደሰ ወረደ ግብፃዊ ነው እንዴ? ኢትዮጵያ እኮ ነው። ደብረጽዮን ጋር ለምን አታስተዳድረውም? ታዲያ ጌታቸው ረዳ ጋር በጋራ ለምን አታስተዳድረውም? ኢትዮጵያዊነትን ያሸንፍ ማለት ነው ነው እናንተ ኢትዮጵያ ትግራይን አይጨምርም። ኢትዮጵያዊነት ያሸንፋል ከተባለ እና ታደሰ ወረደ ጋር አካባቢውን በጋራ አስተዳድሩታ። ለምን ደግሞ ኢትዮጵያውያን ለምን አይዋጉልህም? የጦርነቱ ሰዓት ላይ አማራ በአማራ መቃብር ላይ ለምን እያልክ ትዘበዝባለህ? በኢትዮጵያ መቃብር ላይ እያልክ ጥሪ አድርጋ ሶማሌው አፋሩ ምናምን ተንጋግቶ መጥቶ እንዲወርቅልህ ማድረግ ነው። ስለዚህ በኢትዮጵያዊነት ኢትዮጵያና ኢትዮጵያዊነት ያሸንፋል የሚል ከሆነ ፕሪንሲፕላችሁ በአደጋውም ጊዜ አማራውን ተውና ኢትዮጵያውያንን መጣራት ነው። እርግጥ ነው ይሄ መፈክር ዝም ብሎ የወጣ እንዳይመስላችሁ ነገሮችን አሁን በቅርብ የመጡት የተከሰቱት ነገሮች አበለሻችሁ እንጂ እና እሸቴ ደምለው እኮ ራሱን የቻለ ራስ ገዝ ለማድረግ ወልቃይትን እኮ ጨርሰው ነበር። ይህም በተመለከተም እነ ዳኛቸው አሰፋ ሲናገሯቸው የነበሩ ንግግሮችን እያመጣው ሳደርስ ነበር። በድጋሚ ዛሬ ማምጣት አያስፈልግም። እነ ኮሎኔል ደመቀ እና እሸቴ ደምለው አንደበት ላይ አማራ የሚለው ቃል ነጥፎ ነበር እኮ። አንዳንዴ ብቻ ጎንደሬ በጌምድር ሲሉ ትሰማላችሁ እንጂ አማራ የሚለውን ካሽቀነጠሩት ቆይተው ነበር። ከሰሞኑ ነው አማራነት ትዝ ያላቸው። ስለዚህ ኢትዮጵያዊነት ሲሉ ያሰቡት ነገር ስላለ ነው። አሳየ ደርቤ በዚህ ልክ ገፍቶ እየተናገረ ያለው በጭራሽ ወልቃይት አሁን ባለው አካሄድ የአማራ እንደማይሆን ስለተረዳ ነው። ይሄንን ነገም ታያላችሁ። ይሄን ቪዲዮ ወደፊት ቆርጬ አምጥቼ ለእናንተ አቀርባለሁ። አሁን ባለው አካሄድ እስከቀጠሉ ድረስ እና እሸቴ ደምለው እነ ኮሎኔል ደመቀ ወልቃይት በምንም መልኩ ቢሆን የአማራ አይሆንም። ያለው አማራጭ ሁለት ነው። አንደኛው ወደ ትግራይ ይመልሰዋል። እሱ ካልተሳካ በጣም ጫና ከፈጠሩበት ደግሞ ራሱን የቻለ ራስ ገዝ እንዲሆን ያደርጋል። ይሄንን ነው የሚያደርገው። ምናልባትም ከጎንደር ጋር ቀላቅሎም በጌምድር ጠቅላይ ግዛት ወይም በጌምድር ክልል ሊያደርገው ይችላል። ይሄን እቅዳቸው እንጂ አማራነት እንትን ውስጥ አማራ ክልል ውስጥ ያስገባዋል ብላችሁ እንዳታስቡ። ዛሬም እና እሸቴ ደምለው ኢትዮጵያና ኢትዮጵያውያን ያሸንፋል ብለው የወጡት ስለዛ ነው። መቼም የሰሞኑ የወልቃይት ጉዳይ ስንቱን ነጥብ አስጣለው መሰላቸው። ከብልጽግና በላይ ህወሓት ይቀርበናል የሚል ዲስኩር ተሸክመው ሌትና ቀን ሲጮሁ የነበሩ ሰዎች የትግራይ ወገኖቻችን ስሙ፣ በወልቃይት አንደራደርም ማለት ጀመሩ። በኮንፊደንስ ነው የምናገረው። ወልቃይት፣ ራያ፣ ጸለምት ለድርጅቱ ቀይ መስመሮች ናቸው። ይህንንም ደግሞ ህወሓቶችም እንዲሰሙም ነው። የትግራይ ወገኖች እነ ስታሊን ገብረስላሴም እንድትሰሙ ነው። ፋኖ በዚህ ጉዳይ ላይ ሌላ አመለካከት ኖረዋል ብላችሁ የምታስቡ ከሆነ በጣም ተሳሳችኋል። ትዕግስትና ዊዝደም እርጋታም ነገር ውስጥ እንረጋጋ ማለት ፍርሃት መስሏችሁ ከሆነ ተሳስቷችኋል። ወልቃይት፣ ራያ፣ ጠለምት መቼም የትግራይ ክልል አካል ሊሆኑ አይችሉም። ይህንን ነው። ወልቃይት፣ ጠለምት፣ ራያ የትግሬዎች መሬት ሊሆን አይችልም። የአማራ መሬት ሳይሆን የትግሬዎች መሬት ሊሆን አይችልም። አብረን ሰርተን መንግስትን እንጣል ሲሉ የነበሩ የባህላዊ ጨዋታ አምባሳደሮችም ደግሞ በምላሹ የአማራው ልሂቅ ማንነት አስመላሽ ኮሚቴ እያቋቋመ ጠቅላይ ሚኒስትሩን መናገሻ ከተማ ሊያሳጣቸው ነው የሚል ትችት ሲሰነዝሩም ሰማን። ጠቅላይ ግዛት እየጠቀሱ ክፍለ ሀገር እየጠቀሱ የይገባኛል ጥያቄ ማበረታታት መጀመሪያውኑ የሚያፈርሰው ጠቅላይ ሚኒስትሩ ቁጭ ያሉበት የፌዴራል መቀመጫ የሆነውን አዲስ አበባ ነው የሚያፈርሰው። ምክንያቱም ሸዋ ክፍለ ሀገር የሚባል መጥቶ የሸዋ ክፍለ ሀገር ዋና ከተማ ነው አዲስ አበባ ይላል። ኦሮሚያ የሚባል አላቅም ሊል ነው አንድ ሰው ተነስቶ ማለት ነው። ይሄ ማበረታታት አደገኛ ነው። ሲጀመር ይሄ የአማራ ልሂቃኖች በየክልሉ የይገባኛል የርስት ማስመለስ ጥያቄ ትግራይ ላይ የሚቆም አይደለም። ደራ ላይ ኦሮሚያ ይጠይቃሉ። የአዲስ አበባ ምንድን ነው የሚባለው ስም አለው የድሮ የሚጠሩ በረራ የሚባል በረራና የበረራ አስመላሽ ምናምን በየቦታው ማአት አስመላሽ መፈልፈል ነው የሚሆነው። አሁን በጠቅላይ ግዛትና በክፍለ ሀገር የሚባለው ነገር ስህተት ነው። ከወራት በፊት
እንዲያውም ከቀናት ቀደም ብሎ እነዚህ ሁለት ጎራዎች የሚያዜሙት ዜማ ስልቱ አንድ አይነት ነበረ። ወልቃይት ግን በአሳቻ ጊዜ መጣችና ቋንቋቸውን እንደ ባቢሎን ሰዎች ገለባበጠችባቸው። በነገራችን ላይ ውድ ተከታታዮቻችን ሰሞኑን በወልቃይት የተጀመረውን ውጊያ ተከትሎ ተቋርጦ የነበረው የአውሮፕላን ጉዞ ዳግመኛ ተጀምሯል። ከአዲስ አበባ ወደ ትግራይ ክልል የሚደረገው የአገር ውስጥ የአውሮፕላን በረራ ዛሬ መጀመሩ ተሰምቷል። ጊዜያዊ አስተዳደሩ የአየር ትራንስፖርትን ለማስቀጠል የሚፈለጉ መሰረታዊ ቅድመ ሁኔታዎችን ለማሟላት ኃላፊነት መውሰዱን ተከትሎ ነው ዛሬ ወደ ትግራይ በረራ የተጀመረው። በረራው ከሐሙስ ጥር 21 ቀን 2018 ዓ.ም አንስቶ ተቋርጦ ቆይቶ ነበር። ሰሞኑን ስሙ ከባለሀብቶችና ከባለስልጣናት ጋር ደጋግሞ የተነሳበት ያለው ሟቹ ጄፍሪ ኤፕስቲን ማን ነው? እኔ ወሲባዊ ጥቃት አድራሽ ወንጀለኛ ሳልሆን ጥፋተኛ ነኝ ሲል ጄፍሪ ኤፕስቲን ከኒውዮርክ ፖስት ጋር በአውሮፓውያኑ 2011 ባደረገው ቃለ ምልልስ ተናግሮ ነበር። ኤፕስቲን በሰጠው ቃለ ምልልስ ላይ ሴክሹዋል ፕሬዴተር እና ኦፌንደር የሚሉትን ቃላትን ልዩነት በመግለጽ የወሲብ ወንጀለኛ እንዳልሆነ ገልጿል። ሰው የገደለና ዳቦ የሰረቀ ሰው ልዩነት አለው ሲልም ለኒውዮርክ ፖስት ተናግሮ ነበር። ኤፕስቲን በ2019 ነሐሴ ላይ ኒውዮርክ በሚገኝ እስር ቤት ሞቷል። በወሲብ ንግድ ዝውውር ተከሶ የዋስትና ጥያቄው ውድቅ ተደርጎ ብይን እየተጠባበቀ ሳለ ነበር የሞተው። ታዳጊዎችን ለወሲብ ንግድ በማቅረብ ወንጀል ወይንም ሴክስ ኦፌንደር በሚል ከተፈረጀ በኋላ ታዳጊዎችን ለወሲብ ንግድ የሚያቀርበው መጠነ ሰፊ በሆነ የወንጀል መረብ ነው በሚል ተከሷል። ኤፕስቲን ጥፋተኛ አይደለውም ሲልም ተከራክሯል። ህዳር 2025 ላይ የአሜሪካ ኮንግረስ ሁለቱም ምክር ቤቶች የኤፕስቲን ሰነዶች ለህዝብ ይፋ እንዲደረጉ ውሳኔ አሳልፈዋል። ውሳኔው ኤፕስቲን ፋይልስ ትራንስፓረንሲ አክት ይሰኛል። የአገሪቱ የፍትህ መስሪያ ቤት ሰነዶቹን ይፋ እንዲያደርግም ትዕዛዝ ተሰጥቶታል። ሰነዶቹ ይፋ ሲደረጉ ሰዎች ፈልገው ሊያገኙትና በኮምፒውተር አሊያም ስልክ ሊጭኑ በሚችሉበት መንገድ እንዲሆንም ታዟል። የኤፕስቲን ፋይሎች ይፋ መደረግ ከጀመሩበት ጊዜ አንስቶ የዓለም መገናኛ ብዙሃንን ተቆጣጥረዋል። ፖለቲከኞች፣ ባለሀብቶች፣ ታዋቂ ሰዎችና ተጽዕኖ ፈጣሪዎችንም እያጋለጡ ነው። አሁንም ድረስ ይፋ ያልተደረጉ ሰነዶች አሉ። በሺዎች የሚቆጠሩ ገጾች ያሏቸው ሰነዶች ህዝብ ሊያገኛቸው በሚችለው ድረገጽ ላይ መውጣታቸውን ቀጥለዋል። የፋይናንስ ዘርፍ ባለሙያ ከነበረው ኤፕስቲን ጋር ግንኙነት የነበራቸው ሰዎች ዝርዝርም ይፋ እየተደረገ ነው። በታህሳስ ወር መጀመሪያ ላይ የተለቀቁት ሰነዶች ከዚያ በፊት ያልታዩ ምስሎችን ይዘዋል። የኤፕስቲን የግል ደሴት ላይ የሚገኘው ቤት ውስጥ የተነሱ ምስሎችንም አካተዋል። በርካታ መጸዳጃ ቤቶችና ግድግዳ ላይ የተሰቀሉ የፊት መሸፈኛ ጭንብሎች በምስሎቹ ይታያሉ። ኒውዮርክ ተወልዶ ያደገው ኤፕስቲን ከ1970ዎቹ አጋማሽ አንስቶ ዳልተን በተባለ ትምህርት ቤት ውስጥ የሂሳብና ፊዚክስ መምህር ነበረ። ከተማሪዎቹ የአንደኛው አባት በኤፕስቲን ብቃት ተደንቆ የአሜሪካና የዓለም የመዋለ ንዋይ ማዕከል ከሆነው የኒውዮርኩ ዎል ስትሪት ውስጥ ከሚገኙ ባንኮች ዋና ኃላፊዎች ከአንዱ ጋር የመተዋወቅ ዕድልን አገኘ። በባንኩ ውስጥ አጋር ሆኖ ለ4 ዓመታት ከሰራ በኋላ ጄ ኤፕስቲን ኤንድ ኮ የተባለ የራሱን ድርጅት መሰረተ። ድርጅቱ ከ$1 ቢሊዮን በላይ ያላቸው ቱጃሮችን ሀብት በማስተዳደር ስኬታማ ሆነ። ፍሎሪዳ ባለው ቅንጡ መኖሪያው፣ ኒው ሜክሲኮ ባስገነባው ቤት እንዲሁም ኒውዮርክ በሚገኘው መኖሪያው ከታዋቂ ሰዎች ከአርቲስቶችና ከፖለቲከኞች ጋር መገናኘት ጀመረ። የኒውዮርኩ ቤት በከተማዋ ከሚገኙ የግል መኖሪያዎች ትልቁ እንደሆነ ይነገርለታል። ፕሬዝዳንት ዶናልድ ትራምፕ በ2002 ከኒውዮርክ መጽሔት ጋር ባደረጉት ቆይታ ጄፍን ለ15 ዓመታት አውቀዋለሁ፣ ድንቅ ሰው ነው ብለዋል። ከሱ ጋር መሆን አዝናኝ ነው። የኔን ያህል ቆንጆ ሴቶች እንደሚወድም ይነገርለታል። አብዛኞቹ ሴቶች ደግሞ ታዳጊ ናቸው። ጄፍሪ ሕይወትን እንደሚያጣጥም ጥያቄ የለውም ማለታቸውም ተዘግቧል። ፕሬዝዳንቱ ኋላ ላይ በሰጡት ቃለ ምልልስ ከኤፕስቲን ጋር ያላቸው ግንኙነት በ2000 መባቻ ላይ መቋረጡን ገልጸዋል። ይህም
ኤፕስቲን ለመጀመሪያ ጊዜ ከመታሰሩ በፊት ነው። ትራምፕ ከኤፕስቲን ጋር በተያያዘ አንዳችም የወንጀል ድርጊት ውስጥ አለመሳተፋቸውን ደጋግመው ይናገራሉ። ኤፕስቲን ሴቶች ላይ የፈጸመ በነበረው ጸያፍ ድርጊት ምክንያት ከዓመታት በፊት ትራምፕ ከክለባቸው እንዳባረሩት ዋይት ሃውስ አስታውቋል። በኤፕስቲን ሰነዶች ስማቸው የተጠቀሰ ዝነኞች ብዙ ናቸው። በእርግጥ ስማቸው መጠቀሱ አንዳች ስህተት መፈጸማቸውን በቀጥታ የሚያመላክት ባይሆንም በ2002 የቀድሞው ፕሬዝዳንት ቢል ክሊንተን ተዋናይ ኬቪን ስፔሲ እና ክሪስ ታከር በኤፕስቲን የግል ጀት ወደ አፍሪካ ተጉዘዋል። በ2003 የወሲባዊ ጥቃት ክሶች ከቀረቡበት የፊልም ፕሮዲውሰር ሃርቪ ዌንስታይን ጋር በመሆን ኒውዮርክ መጽሔትን ለመግዛት ሞክረዋል። በዚሁ ዓመት ለሃርቫርድ ዩኒቨርሲቲ $30 ሚሊዮን ለግሷል። የኤፕስቲን ተጨማሪ ሰነዶች ይፋ መሆናቸውን ተከትሎ የዩናይትድ ኪንግደም የሕዝብ እንደራሴ ሎርድ ፒተር ማንደልሰን ከሌበር ፓርቲ ለቀዋል። ከኤፕስቲን ጋር ግንኙነት እንደነበራቸው ሰነዶቹ መጠቆማቸውን ተከትሎ ተጨማሪ ሀፍረት ላለመፍጠር በሚል ከፓርቲው ራሳቸውን እንዳገለሉ ገልጸዋል። ሎርድ ፒተር ማንደልሰን አምና ከአሜሪካ አምባሳደርነታቸው የተነሱትም ከኤፕስቲን ጋር በነበራቸው ትስስር ነው። ኤፕስቲን እንደ አውሮፓውያኑ አቆጣጠር ከ2003 እስከ 2004 በሶስት የተለያዩ አጋጣሚዎች ለሎርድ ማንደልሰን $75,000 መስጠቱ ተገልጿል። የኖርዌይ ልዕልት አልጋ ወራሽ ሜቲ ማሪት ስማቸው ከ100 ጊዜ በላይ በኤፕስቲን ሰነዶች ውስጥ መጠቀሱን ተከትሎ ድርጊታቸው የተሳተ አካሄድ ነበር በማለት አምነዋል። የኖርዌይ ልዕልት ከኤፕስቲን ጋር የተለዋወጧቸው ኢሜሎች ይፋ መውጣታቸውን ተከትሎ በኖርዌይ ፖለቲከኞች ዘንድ ዋነኛ መነጋገሪያ ሆነዋል። ድርጊቴ የተሳሳተ ነበረ። ከኤፕስቲን ጋር ማንኛውም ግንኙነት በማድረጌ ተጸጽቻለሁ። አሳፋሪ ነው ብለዋል። ኤፕስቲን ዘዱክ ከተባለ ግለሰብ ጋር ያደረገው የኢሜል ልውውጥም ይፋ የተደረገ ሲሆን ግለሰቡ የቀድሞው የእንግሊዝ ልዑል አንድሪው እንደሆነ ይታመናል። ሁለቱ ግለሰቦች በባኪንግሃም ቤተ መንግስት ምስጢራዊ በሆነ ሁኔታ ራት እንደበሉ የኢሜል ልውውጣቸው ያሳያል። ሌላ መልእክት ኤፕስቲን ዘዱክ የተባለውን ግለሰብ ከ26 ዓመት ሩሲያዊት ጋር ለማስተዋወቅ ሲሞክርም ያሳያል። ግለሰቦቹ መልእክት የተላላኩት በ2010 ሲሆን ይህም ኤፕስቲን 18 ዓመት ያልሞላትን ታዳጊ ለወሲብ ማታለሉን ካመነ ከ2 ዓመት ቆይታ በኋላ ማለት ነው። ኤፕስቲን በወቅቱ በቁም እስር ላይ ነበረም። የኤፕስቲን ሰነዶች ከዓለም ቁጥር 1 ባለሀብት ኢሎን መስክ ጋር የተደረጉ የኢሜል ልውውጦችንም ይዘዋል። ከኤፕስቲን ጋር በተያያዘ ምንም አይነት ክስ ያልቀረበበት መስክ ከዚህ ቀደም ኤፕስቲን ወደ ደሴቱ መጥቶ እንዲጎበኘው ቢጠይቀውም ይህን እንዳልተቀበለ ግን ይናገራል። የቀድሞው የቲፋኒ ኤንድ ኮ ኃላፊ ሮዛ ሞክተን በ2003 ከቫቲኒ ፌር መጽሔት ጋር ባደረገችው ቃለ ምልልስ ኤፕስቲን መግነጢሳዊ ኃይል ያለው ጨዋታ ለመጀመር የማይከብደው ነው ብላለች። ኤፕስቲንን አውቀዋለሁ ብላችሁ ስታስቡ ሁሌም አዳዲስ ማንነቶችን ታገኛላችሁ። ኤፕስቲን ከሚያሳያቸው ማንነት የዘለለ ማንነቶች አሉት ስትልም ተናግራለች። ኤፕስቲን በ2005 በፓልም ቢች በሚገኘው ቤቱ የ14 ዓመት ሴት ልጅ ላይ ጥቃት ማድረሱን በመግለጽ ተከሷል። ፖሊስ ቤቱን ሲፈትሽ የታዳጊ ሴቶች ምስሎች ተገኝተዋል። ማያሚ ሄራልድ ጋዜጣ ባወጣው ዘገባ መሰረት ኤፕስቲን በታዳጊ ሴቶች ላይ የፈጸመው ብዝበዛ ከዓመታት በፊት የጀመረ ነው። የፓልም ቢች ፖሊስ ኃላፊ ማይክል ሬይተር እነዚህ የስሚ ክሶች አይደሉም፣ ሴቶቹ እየተናገሩ ያሉት ተመሳሳይ ነገር ነው ብለዋል። በ2007 በኒውዮርክ መጽሔት ላይ በወጣ ጽሑፍ አምደኛው ማይክል ወልፍ የሴቶች ጉዳይ በምስጢር የያዘው ነገር አይደለም ብለው ጽፈዋል። በአንድ ወቅት ባደረገው ቃለ ምልልስ ምን ልበልህ ታዳጊ ሴቶችን ወዳለሁ ብሎኛል ሲሉም አጋልጠዋል። ኤፕስቲን በፌዴራል ደረጃ ሊቀርብበት ከሚችለው ክስ በማምለጡ የዕድሜ ልክ እስራት ሊያስፈርድበት በሚችል ክስ ለ18 ወራት ብቻ እንዲታሰር ተወስኗል። በእስራቱ ወቅት በቀን ለ12 ሰዓት ያህል ወደ ቢሮው እየሄደ እንዲሰራ ይፈቀድለት ነበረ። ከ13 ወራት በኋላም ከእስር ተለቋል። የማያሚ ሄራልድ ዘገባ እንደሚያሳየው የፌዴራል አቃቢ ሕግ አሌክሳንደር አስታኮ ኤፕስቲን ጥፋተኛነቱን እንዲያምን በተደረገ ስምምነት አማካኝነት የሰራቸው ወንጀሎች በአጠቃላይ ይፋ እንዳይወጡ አድርገዋል። በዚህ ምክንያትም ኤፍቢአይ እያደረገ የነበረው ምርመራ ተቋርጧል። በኤፕስቲን ምክንያት ጉዳት የደረሰባቸው ሰዎችና ከኤፕስቲን ጋር ትስስር ያላቸው ሀያል ሰዎች ቁጥር ይፋ የተደረገውም በላይ ሊሆን እንደሚችል ዘገባው ይጠቁማል። የፌዴራል አቃቤ ይፋ በተደረጉ ቅሌቶች ምክንያት
በ2019 ስራቸውን ለቀዋል። ከ2008 ጀምሮ ኤፕስቲን በኒውዮርክ የወሲብ ጥቃት አድራሾች መዝገብ 3ኛው እርከን ላይ ስሙ ተካቷል። ይህም በድጋሚ ወሲባዊ ጥቃት ሊያደርስ እንደሚችል የሚጠቁም እርከን ነው። ኤፕስቲን በወንጀል ከተፈረደበት በኋላም ሀብት ንብረቱን አላጣም። ኤፕስቲንን ከከሰሱ ሴቶች አንዷ የሆነችው ቨርጂኒያ ሮበርትስ እንዳለችው ከልዑል አንድሪው ጋር ወሲብ እንድትፈጽም የተገደደችው በ17 ዓመቷ ነበረ። ልዑል አንድሪው ክሱን አስተባብለዋል። ከሷ ጋር ፎቶ መነሳታቸውን እንደማያስታውሱም ገልጸዋል። ሆኖም ግን ልዑል አንድሪው የቀረበባቸውን የወሲባዊ ብዝበዛ ክስ 2022 ላይ ሚሊዮኖች ለመክፈል በመስማማት አልፈዋል። ኤፕስቲን የታሰረው ሐምሌ 2019 ላይ በግል ጄቶ ከፓሪስ ሲመለስ ነበረ። የተከሰሰባቸውን ወንጀሎች በአጠቃላይ እንዳልፈጸመ ይናገራል። የዋስትና ጥያቄው በፍርድ ቤት ውድቅ ከተደረገ በኋላ በኒውዮርክ ታስሮ ቆይቷል። ከታሰረ በኋላ አንገቱን እንደታመመ ቢገልጽም የማረሚያ ቤት አስተዳደርና ጠበቆቹም በጉዳዩ ላይ አስተያየት አልሰጡም። ለመጨረሻ ጊዜ ፍርድ ቤት ከቀረበ በኋላ ለ1 ዓመት እንደሚታሰር እየተጠበቀ ነበረ። አቃቢ ሕግም ፍርዱ እንዲዘገይ እንደማይፈልግ ይገልጻል። ከሞተ በኋላ የቀድሞ ፍቅረኛው ማክስዌል መነጋገሪያ ሆነች። ነሐሴ 2020 ላይ በቁጥጥር ስር የዋለችውም ከኤፕስቲን ጋር በማበር ተከሳ ነው። በ2021 ከ6 ክሶች በ5ቱ ጥፋተኛ ተብላ የ20 ዓመት እስራት ተፈርዶባታል። ኦክስፎርድ የተማረችው ማክስዌል ኤፕስቲን ቢል ክሊንተንና ልዑል አንድሪውን ጨምሮ ከሌሎችም ተጽዕኖ ፈጣሪዎች ጋር እንዲተዋወቅ ማድረጓ ይገለጻል። ማክስዌል ታዳጊ ሴቶችን በመመልመል በኤፕስቲን የወሲብ ብዝበዛ መረብ ውስጥ እንዲወድቁ አድርጋለች ተብላም ተከሳለች። ይሄ ነው እጅግ አነጋጋሪው ከባለሥልጣናትና ከባለ ሀብቶች ጋር ምስጢራዊ ቅሌቶችን ተሸክሞ እስከ ወዲያኛው ያለፈው ጄፍሪ ኤፕስቲን ማለት